እንደምን ዋላችሁ? አምላካችን እግዚአብሔር ለዚህ ዕለት ያደረሰን ክብርና ምስጋና ይግባው። ትንቢተ ሆሴዕ ምዕራፍ 13 ቁጥር 9 ጀምሮ እንማማራለን። የእግዚአብሔር ቃል ነው። አምላክህ እግዚአብሔር እኔ ነኝ የሚል ይሆናል የትምህርታችን ቃል መነሻ። አምላክህ እግዚአብሔር እኔ ነኝ። እስኪ በሉ አምላክህ በሉ። አምላክህ እግዚአብሔር እኔ ነኝ። በነቢዩ በሆሴዕ ላይ አድሮ ነው እግዚአብሔር የሚናገረው። አምላክህ እግዚአብሔር እኔ ነኝ። አምላክህ እግዚአብሔር ማን ነው? ተናገሩ እንጂ እኔ ነኝ። እግዚአብሔር ነው እንደዛ የሚለው። አምላክህ እግዚአብሔር እኔ ነኝ። ለምንድን ነው ይሄን የሚለው? ሰማይን ያጸናው ምድርን የፈጠሩ እጆችም የሰማያትን ስራ ያቆሙ አምላክህ እግዚአብሔር እኔ ነኝ። አሁን ያለህበትን አሁን የምትመላለስባትን ምድር ቀና ብለህ የምታየውን ሰማይ የሰራሁ እኔ አምላክህ ነኝ። እምጠብቅህ እኔ እግዚአብሔር ነኝ። የምጠብቅህ በመከራ የማሻግርህ በጨለማ ብርሃን የምሆንህ በመውደቅና በመድከም ምርኩዝህ እኔ እግዚአብሔር አምላክህ ነኝ ይላል እና እኔ እግዚአብሔር አምላክህ ነኝ። እንዲያትከተላቸውም እነርሱን አላሳየሁህም። በግብፅ ያሉትን ጣዖታት ከግብፅ ከአሕዛብ የተለማመዳችሁትን አለ ያንን እንድትከተሉ አላሳየሁህም። እኔን እንድትከተል የኔ እንድትሆን እኔን እንድታመልከኝ እንድትገዛልኝ ይላል እንድትታዘዘኝ ያዘዝኩ ይሄንን ደግሞ ሰማይና ምድር የፈጠርኩ እኔ ነኝ ያለ። ከዛ ይቀጥልና ከግብፅ ምድር ያወጣሁ እኔ ነኝ። ከግብፅ ምድር ያወጣው ማን ነው? ተናገሩ። ከግብፅ ምድር ያወጣቸው ማን ነው? እስራኤል ማን ነው? በበረታ ክንድ በተዘረጋ ክንድ ከዛ ከአስጨናቂ አገዛዝ ከአስጨናቂ ግዛት ከፈርዖን ክንድ ፈልቅቆ ልጆቹ ማን? እሱ ማን ነው? እግዚአብሔር። ተመልከቱ። እንደ ሰው አይሆንም ከዚህ በኋላ አንችልም ብለው ተስፋ ከቆረጡ በኋላ እግዚአብሔር እንደገና እጁን ልኮ በሙሴ አድሮ ከግብፅ ምድር ከጨለማ ከባርነት ከመረገጥ ከመናቅ ከመጠላት ከመዋረድ እግዚአብሔር አወጣቸው እስራኤል እና ለዛ ነው ከግብፅ ያወጣሁ ነው። ባለውለታህ ነኝ እያሉ ባለውለታህ ነኝ። ልጅ ወልደህ ማሳደግ ከማትችልበት ስራ ሰርተህ የራስህ ገንዘብ መያዝና ማካበት ከማትችልበት ከምትበዘበዝበት አንገት ከደፋህበት የአብርሃም የይስሐቅ የያዕቆብ ቃል ኪዳን ከተዘነጋበት ከግብፅ ያወጣሁ እኔ። የሚጠራው ግብፅን የሚጠራው አለ ምክንያት አይደለም። ከጨለማ ያወጣን 5500 ዘመን ከነበረው መረገጥ፣ መታሰር፣ መጨቆን ከሰይጣን እስራት የፈታን ማን ነው? ማን ነው የፈታን? ዛሬ በነፃነት የምንቀድሰው ቅዳሴ፣ ዛሬ በነፃነት የምንቆመው ማህሌት፣ ዛሬ በነፃነት የምናደርሰው ኪዳን፣ ዛሬ በነፃነት የምንሰዋው መስዋዕት እንዲሁ የሆነ እኮ አይደለም። አምላካችን እግዚአብሔር ከሲኦል ከባርነት ከሰይጣን ግዛት አውጥቶ ልኮ። ለዚህ ነው እግዚአብሔር አምላክህ እኔ ነኝ፣ ልታመልከኝ ይገባል። ይህ ብቻ አይደለም፣ ከኔ በቀር ሌላ አምላክ አትወቅ። ሌላ አምላክ ምን አትበል? አትወቅ፣ አይጠቅምህም። ከኔ ሌላ አምላክ አትወቅ። ምክንያቱም አማልክት የሚባሉ ብዙ አሉ፣ አምላክ ግን እኔ ነኝ። ሰዎች በራሳቸው እጅ ሰርተው ጠርበው አለዝበው የእጅ ውጤታቸውን የእጅ ስራቸውን ወይም ደግሞ ሌላውን ቁሳቁስ ሊያመልኩ ይችላሉ። እነሱ ግን አማልክት አይሆኑልህ። ከኔ በቀር ሌላ አምላክ የለም አትወቅ። ከኔ በቀር የሚያድንህ የለም። ምን የሚልህ የለም? ተናገሩ። ከኔ በቀር የሚያድንህ ተናገሩ። ሌላ አላችሁ እንደናንተ ዝም ስትሉ እኮ ነው። ሌላ የሚያድነን አለ እንዴ? ከኔ በቀር የሚያድንህ የለም። ከኔ በቀር ከሞት የሚያድን ከጨለማ ወደ ብርሃን የሚያወጣ ከባርነት ወደ ነፃነት የሚያሻግር ከኔ በቀር ከሞት ማዶ ለህይወት ያጭህ ለህይወት ያዘጋጀህ ከሞት ማዶ የምታርፍበት ማረፊያ ያዘጋጀልህ ሌላ ማን ነው? ከኔ በቀር የሚያድንህ የለም።
እናንተ በሕይወታችሁ ይህን ቃል ልንደጋግመው ይገባል። እግዚአብሔር ከሱ በቀር የሚያድነን የለም፣ የሚታደገን የለም። ጩኸታችንን ጩኸን የሚሰማን፣ እንባችንን አፍስሰን እንባችንን የሚቀበልን፣ ወድቀን ቀና የሚያደርገን ሌላ የለም። ሌላው ከወደቅን ረግጦን ይሄዳል። ሌላው ካለቀስን ደስ ይለዋል። በማጣታችን በመራቆታችን ሰው ሊደሰት ይችላል። እግዚአብሔር ግን ወድቀንም እግዚአብሔር ግን አተንም አለቅሰንም መተን ስንጠይቀው የሚያድን አምላክ። ለዚህ ነው ከኔ በቀር የሚያድን የለም። ለዚህ በጸሎታችን ጊዜ ካንተ በቀር የሚያድነኝ የለም። ለኔ ዓለም በብዙ ሁኔታ ሸክም ላሸከመው፣ በብዙ ሁኔታ ዓለም ለቀጠቀጠው ለኔ ካንተ በቀር የሚደርስልኝ የምጠጋበት የምሸሸግበት ማረፊያ የሚሆነኝ የለም ብለን ለእግዚአብሔር መስጠት እንዳለብን ነው የሚነግረን። ከኔ በቀር የሚያድንህ የለም። በምድረ በዳና በዞርህበት ምድር ሁሉ ጠበቅሁ። ምን አልኩ ይላል? ምን አልኩ? በምድረ በዳ በዞርክበት በተንከራተትክበት፣ ውሃ በሌለበት ቦታ ውሃ፣ እንጀራ በሌለበት ቦታ መና ይሆን እኔን እየበላህ እኔን እየጠጣህ ነው በምድረ በዳ የተጓዝከው። ባለውለታህ ነኝ። ምድረ በዳ ውሃ አልነበረውም፣ ውሃ እኔ ነኝ። ቅዱስ ጳውሎስ አለቱ ክርስቶስ ነበር ነው ቤት። ስለዚህ ያንን እያለ ሄደና በጣም አስደናቂ ነገር ያነሳል ጌታችን አምላካችን እግዚአብሔር። ከተሰማራችሁ በኋላ ጠገባችሁ ይላል። ከተሰማራችሁ በኋላ ጠገባችሁ፣ በጥጋባችሁም ጊዜ ልባችሁ ታበየ፣ ስለዚህ ረሳችሁ። ካዳንኳችሁ በኋላ ካነሳኋችሁ በኋላ ብርሃን ካጎናጸፍኳችሁ በኋላ ነፃነት ከሰጠኋችሁ በኋላ መና ከሰማይ አውርጄ ከመገብኳችሁ በኋላ አለት ሆኜ ውሃ ከጠጣችሁ በኋላ አሁን እናጠግባችኋለን። አሁን አያችሁኛ ወደዛ የችግራችን ቀን እጃችንን እግራችንን ነው የሚዘረጋው ወደ እግዚአብሔር። ልባችን ሁለንተናችን ይሱ ስናገኝ ግን እንጠግባለን፣ እንርቀዋለን። እግዚአብሔር የጠራው ይሄ ብቻ ነው እንዴ? እግዚአብሔር ውለታ ያደረገለት፣ እግዚአብሔር ጸጋውን ያለበሰው፣ እግዚአብሔር ሰላሙን የሰጠው፣ እግዚአብሔር መጠጊያው የሆነለት ሕዝብ ይሄ ብቻ ነው እንዴ? ግን ብዙዎች ረሱት። ጠገባችሁ ይሉታል። ጠገባችሁ፣ ሰላም ስሰጣችሁ፣ እረፍት ስታገኙ ረሳችሁ። እንደምን አመሻችሁ። አሁን ሰው ቤተ ክርስቲያን የሚመጣው ሲያጣ ነው ሲያገኝ? ጤና ሲሆን ነው ሲታመም? ወጣትነቱን ነው ሲያረጅ ነው የሚመጣው? የትኛው ነው የሚበዛው? ምን ነው ዝም አላችሁ? እኛ ታመን አልመጣንም እያላችሁ ነው አይደል? እኛ ቸግሮን አይደለም የመጣ ነው አይደል የምትመጣው? ያስቸግረዋል። ምናልባት ችግራችንን አለማወቅም እኮ ችግር ነው። በነገራችን የጎደለንን ራሱ አለማወቅ፣ ያጣነው ነገር ራሱ እንዳለ አለማወቅ እኮ ችግር ነው። ለዛ ነው እግዚአብሔር ካሰጠኋችሁ አምላካችሁ ከሆንኩ በኋላ ጠግባችኋል። አምላካችሁ እኔ ነኝ። አምላካችሁን እወቁኝ እንጂ እያልኩ እወቁኝ እንጂ ይሄን ሁሉ ውለታ ሰርቼ ይሄን ሁሉ ስጦታ ሰጥቼ እንዴት ትረሱኛላችሁ? እንዴት ይረሳል ውለታዬ? ጠገባችሁ፣ አሁንማ ረሳችሁኛል። ምን አላችሁኛል? ምን አላችሁኝ? ረሳችሁኝ። አልረሳነውም ክርስቲያኖች። እግዚአብሔር ትዝ ይለናል በምንበላ ጊዜ፣ እግዚአብሔር ትዝ ይለናል በድሎታችን። ትንሽ ነገር ሲኖረን ትዝ ይለናል። እግዚአብሔር ነው የሰጠኝ እንላለን፣ እግዚአብሔር ነው ያደረገልኝ እንላለን። ለዚህ ነው ሁልጊዜ እግዚአብሔር ያደረገውን ማስታወስ የሚገባው። በአይምሯችን፣ በልቦናችን፣ በህሌናችን እግዚአብሔር ያደረገልንን ደጋግመን መንገድ አለብን ለራሳችን። እኔ የቆምኩት በሱ ነው፣ እኔ የዳንኩት በሱ ነው እያልን ለራሳችን መንገድ እንዲያንረሳ የተደረገልንን የታተምንበትን ማህተም የተቀደስንበትን ቅዱስ መንፈስ እንዳንረሳ፣ ነፃ ያወጣንን እንዳንረሳ ማስታወስ አለብን። እግዚአብሔር አምላካችን እንዳንረሳው ይርዳል። አሜን በሉ። አምላክ እግዚአብሔር እኔ ነኝ። ባካችሁ እግዚአብሔር አምላካችንን ሁልጊዜ በጉዟችን፣ በመተኛታችን፣ በመነሳታችን፣ በየትኛውም መንገድ
እንዳንረሳው እንጠንቀቅ። ቅዱስ ዳዊት ያለውን ዳስታውሳችሁ መዝሙር 62 ቁጥር 1 ላይ አምላኬ አምላኬ ወደ አንተ እገሰግሳለሁ። ወደ ማን እገሰግሳለሁ? ወደ ማን እገሰግሳለሁ? ከዛ ምን ወደ እሱ የሚገሰግሰው ምኑ ስለሆነ ነው? እኔ እግዚአብሔር አምላክህ ነኝ ስላለ ቅዱስ ዳዊት ምን አለ? አምላኬ አምላኬ እገይሳቤከ አምላኬ አምላኬ ወደ አንተ እገሰግሳለሁ። ወደ ማን እገሰግሳለሁ? ለምንድን ነው የሚገሰግሰው? ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች። ማንን ተጠማች? እንደምን አላችሁ? ነፍሴ ማንን ተጠማች? ማንን ተጠማች? አንተን እገሰግሳለሁ። እንዲያው እውነት አሁን ደመና ስለሆነ ምሳሌውን ብናገረው አይከፋችሁም ማለት? አይ እንደዛ የሚሰማው ሰው አይኖርም ብዬ ነው። ደመና ሲሆን የምሰጠው ምሳሌ ጥሩ ነው። እዛ ተራራው ላይ ጫፍ ላይ ምንጭ ቢኖር፣ ተራራው ጫፍ ላይ የውሃ ምንጭ ኩልል ያለው ምንጭ ቢኖር እና እናንተ እዚህ ሆናችሁ ቢጠማችሁ ወደዛች ምንጭ እንዴት ነው የምትገሰግሱት? ወደዛች ኩልል ወዳለችው የውሃ እርግጠኛ ነኝ የጠማው ሰው አለ። አጠማችሁ? ምክንያቱም አንዳንድ ጊዜ አሁን ኩልል ያለ ምናምን ሲባል ጉሮሯችን መድረቅ ይጀምራል። አያት ወደዛች ምንጭ ለምን ጥማት አለ በውስጣችን ጠምቶናል እና መርካት ይገባናል። ስለዛች ወደዛች ምንጭ ስንሄድ ድካም አይደክመንም። ምክንያቱም አይምሮአችን ውስጥ ምን አለ? ምንጭ አለ። ስጠጣ በረታለሁ፣ ስበላ በረታለሁ፣ ጉልበት አገኛለሁ ወደ ምንጯ ለመድረስ። ለዛ ቅዱስ ዳዊት ወደ አንተ ገሰግሳለሁ አለና ነፍሴ አንተን ተጠማች። የመገስገሷ ምስጢር ምንድነው? መጠማቷ ነው። እና ህዝባችን እግዚአብሔርን መጠማት አቁሟል ማለት ነው። ምክንያቱም አብዛኛው እየገሰገሰ ያለው ወደ እግዚአብሔር አይደለም። ወደ እግዚአብሔር እየገሰገሰ ያለው ጥቂት ነው። ነፍሴ አንተን ተጠማች። እግዚአብሔርን መጠማት፣ እግዚአብሔርን መጠማት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ድንቅ ስራ በህሊናችን መጠማት። አምላኬ ሆይ ጎብኘኝ፣ አምላኬ ሆይ እርዳኝ፣ በህይወቴ ደስታ እንዲሞላ፣ በህይወቴ እረፍት እንዲሰማኝ እርዳኝ። የነፍሳችን ጥማት እሱ ነው። ምክንያቱም እረፍት አይሰማንም ብዙዎቻችን። ብዙ ነገር አለ አጠገባችን። ዞር ስንል መኪና፣ ዞር ስንል ቤት፣ ዞር ብዙ ነገር ባንኩም ላይ ብዙ እናያለን፣ ግን እረፍት አይሰማንም። ነፍሳችን ትበዘበዛለች፣ ውስጣችን ይታመማል፣ ውስጣችን ብዙ የሚያሳርፍ ነገር ይመላለስበታል። ለዛ ቅዱስ ዳዊት ምን አለ? ነፍሴ አንተን ተጠማች። የነፍሴ እረፍቷ አንተ ነህ፣ የነፍሴ እርካታው አንተ ነህ። እስቲ ቆይ ልጠይቃችሁ፣ እንደምን አላችሁ? ዛሬ እንደው አንድ ውሳኔ ወሰናችሁ ይሉ እንደው አሁን በህይወታችሁ እግዚአብሔር እንደው ልስጣችሁ በቃኝ እስክትሉ ልስጣችሁ የሚበቃችሁ ምንድን ነው? እንደው ልስጣችሁ በቃኝ እስክትሉ ዛሬ ሰጥቻችሁ ነው የምትመለሱት ብንባል ምንድን ነው የሚበቃ ነው? ጭንቀት ውስጥ ገባችኋል። ምክንያቱም ምንም አይበቃናል። የሚበቃን እግዚአብሔር ነው። ማን ይበቃናል? ከዛ በታች ያለው ማብቂያ ነው። አንድ መኪና አለ፣ ሁለተኛ ያስፈልጋል። አንድ የናፍጣ፣ አንድ የነዳጅ አለ። አሁን ደግሞ ጊዜ እንደዛ በቃ አይሯችን ብዙ ነው። ቤትስ እንዴት የት ላይ ከተማ አንድ፣ ወደ ገጠር ደግሞ አንድ አረሱም አይበቃ ደግሞ ወደ ውጭ ሀገር አይደለም። ለምን እዚህ ዓለም ያለው ነገር ለረፍት ሊሰጥ አይችልም። ነፍሳችን አትረካ። ነፍሳችን እንደተጠማች ሁሉ ይኖራትና ነፍሳችን ግን ትጠማለች። ስለዚህ እግዚአብሔር ቅዱስ ዳዊት ምን አለ? ነፍሴ አንተን ተጠማች። እንጨትና ውሃ በሌለበት ምድረ በዳ ስጋዬን ለአንተ እንዴት ልዘርጋለህ? በምድረ በዳ አያችሁ፣ እንጨትና ውሃ በሌለበት በምድረ በዳ እጆቼን ወደ አንተ እንዴት ልዘርጋለህ? ጭው ባለ በረሃ፣ የሰው ድምፅ በማይሰማበት፣ የሰው ትንፋሽ በሌለበት፣ አይዞህ የሚል አጠገብ ሆኖ ጸሎት የሚያለማምድ በሌለበት እጆችን ወደ አንተ እንዴት ልዘርጋለህ? ያለሁበት ምድረ በዳ ነው። ከሰው ጋር ንጉስ እኮ ነው። ዙሪያውን እኮ ብዙ ወታደሮች አሉ። ብዙ ወታደር አለ ዙሪያው፣ በመሳሪያ ታጅቦ ነው የሚኖረው። ግን ምን አለ? በምድረ በዳ ነው ያለሁት። አንተ ከሌለህ ህይወት ምድረ በዳ ነው።
አምላካችን እግዚአብሔር ለሕይወታችን የሚገባውን ያደርግልን፣ ምሕረትና ቸርነቱን ያብዛልን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን።